ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የኢራኑ ፕሬዝዳንት ጎረቤቶቻቸውን ይቅርታ የጠየቁት ለምንድን ነው? የኢራን ፕሬዝዳንት ማሱድ ፔዜሽኪያን ቅዳሜ ጠዋት የሀገሪቱን ጊዜያዊ አመራር አካል ሆነው ባደረጉት ንግግር በጎረቤት ሀገራት ላይ ከኢራን በኩል ለተፈጸሙ ጥቃቶች ይቅርታ በመጠየቅ ብዙ ታዛቢዎችንም አስገርመዋል። በሀገሪቱ መካከል ይቅርታ መጠየቅ የተለመደ አይደለም። በተለይ ፈገግም በግጭት ውስጥም እያሉ ጠንከርና መረር ያሉ የቃላት አጠቃቀሞች የተለመዱ ናቸው። መሪዎች አንዳንድ ጊዜ ጸጸትን ይገልጻሉ ወይም ራሳቸውን ከኃላፊነት ያርቃሉ። ፔዜሽኪያን በምትኩ ጎረቤት ሀገራትን በቀጥታ ኢላማ መሆናቸውን ገልጸው የኢራን ጦር በሀገሪቱ ላይ የሚሰነዝረው ጥቃት ከግዛቶቻቸው ካልመጣ በስተቀር ጥቃቱን እንዲያቆሙ ታዝዘዋል። ጥቃት ለደረሰባቸው ጎረቤት ሀገራት ይቅርታ መጠየቅ አስፈላጊ ይመስለኛል ብለዋል ፕሬዝዳንቱ። ጎረቤት ሀገራት የመውረር ሀሳብ የለንም፣ ይህ ብቻ የመጀመሪያው ጥቃት ያስነሳል። በእርግጥ እውነተኛ ይቅርታ ነበር። ለምን አሁን? አንዱ መልስ ጊዜያዊ አመራሩ እየሰፋ የመጣውን የቀጠናውን ችግር ለመቆጣጠር እየሞከረ መሆኑ ነው። ባለፈው ሳምንት ቅዳሜ የካቲት 21 2018 ዓ.ም የዩናይትድ ስቴትስ እና እስራኤል በጋራ በጀመሩት ጥቃት ምክንያት በቀጠና ውስጥ ያሉ አንዳንድ ሀገራት ሳያሳስቡት በግጭት ውስጥ ተገኝተዋል። እነዚህ ጥቃቶች የተፈጸሙትም የመጀመሪያው ጥቃት ከፍተኛ የኢራን አዛዦች ከገደሉና የማዕከላዊ እዝ መዋቅሮችን ካወከ በኋላ ይሆናል ወደምትሉት ተኮሱ በሚል መመሪያ መሰረት የተፈጸሙ መሆናቸውን ጠቁመዋል። ይቅርታ በመጠየቅ ቴህራን ጦርነት ወደ ሰፊ ቀጠናዊ ግጭት ማዛመት እንደማትፈልግ ለማሳየት የሚሞክሩ ሊሆንም ይችላል። መልእክቱ በተዘዋዋሪ የፖለቲካ እውነታን ያረጋግጣል። አንዳንድ የጎረቤት ሀገራት የአሜሪካ ኃይሎች በግዛታቸው ላይ ካሉ የጦር ሰፈሮች እንዲንቀሳቀሱ ቢፈቅዱም ኢራን በግልጽ ኢላማ ካደረገቻቸው ራሷን የበለጠ ታገላለች። ነገር ግን ይቅርታ ወደ ፖሊሲ ይተረጎማል ወይ የሚለው ብዙም ግልጽ አይደለም። ቀጠናው የሚወጡ ዘገባዎች እንደሚያሳዩት ከኢራን ወይም ከጦር ኃይሏ ጋር የሚያዙ ጥቃቶች እስካሁን አላቆሙም። ኳታር እና የተባበሩት አረብ ኤሚሬቶች ቅዳሜ ከሰዓት በኋላ ኢላማ ያደረጓቸውን ሚሳይሎች ማምከናቸውንም ተናግረዋል። እንደዚህ አይነት ጥቃቶች ከቀጠሉ በኢራን የተፍረከረከ የአመራር መዋቅር ውስጥ ስላለው ቁጥጥር ጥያቄ ያስነሳል። የሀገሪቱ የበላይ መሪ አያቶላህ አሊ ካሚኒ ጨምሮ ቁልፍ አመራሮች ከገደሉበት የመጀመሪያው የጥቃት ማዕበል ጀምሮ የውሳኔ አሰጣጡ ወደ ጊዜያዊ የመሪዎች ምክር ቤት ተሸጋግሯል። በንድፈ ሀሳብ ደረጃ የመዋቅር እንደ ፔዜሽኪያን ያሉ ባለስልጣናት በአንድ የበላይ አመራር በሚመራ ስርዓት ውስጥም ከነበራቸው የበለጠ ተጽዕኖ ይሰጣቸዋል። በተግባር ግን እንደ አብዮታዊ ዘብ ያሉ ጠንካራ ወታደራዊ እና የደህንነት ተቋማትን የመቆጣጠር አቅማቸው ላይ አሁንም እርግጠኛ መሆን አይቻልም። ከፕሬዝዳንቱ መግለጫ በኋላም ኢራን በጎረቤት ሀገራት ላይ የምትፈጽማቸው ጥቃቶች ከቀጠሉ የግጭቱን መጠን ለመቀነስ ፈቃደኛ ካልሆኑ ወገኖች ጋር የመረጃ ፍሰት ችግር ወይም ተቃውሞ መኖሩን ይጠቁማሉ። በደህንነት ተቋም ውስጥ ያሉ አክራሪ አካላትም ለረዥም ጊዜ ሀገራቸው የአሜሪካና የእስራኤል ወታደራዊ ህልም ለመቃወም ቀጠናው ላይ የምትፈጥረው ጫና ወሳኝ እንደሆነ ሲከራከሩ ቆይተዋል። በሀገር ውስጥ ያሉ ምላሶችም ያንን ውጥረት ያንጸባርቃሉ። አንዳንድ አክራሪ ብሔርተኞች የፔዜሽኪያንን አስተያየት ደካማ ሲሉ ተችተዋል። በቴህራን ላይ የተፈጸመ ጥቃት የፈጠረው እሳትና ጭስ በኢራን ውስጥ ያለው አሁናዊ የፖለቲካ ሁኔታ ያልተለመደ ነው። በስርዓቱ ላይ የነበሩ ጠንካራ የመወሰን አቅም ከነበራቸው ሰዎች መካከል አብዛኞቹ ተገድለዋል። ዝቅ ባለ የስልጣን እርከን ላይ የሚገኙ ባለስልጣናት እና አዛዦች ደግሞ ማንኛውንም ወደ መሀል የሚያመጣ አስተያየት በእጅጉ ይጠራጠራሉ። ለእነሱ የሌላ ሀገር መንግስታትን ይቅርታ መጠየቅ በብሔራዊ ቀውስ ወቅት እንደ እጅ መስጠት የመታየት አደጋ አለው። ከኢራን ውጭ የፕሬዝዳንቱ ምላሽ በተለያየ ሁኔታ ተተርጉሟል። ዶናልድ ትራምፕ በትሩዝ ሶሻል ማህበራዊ ድረገጻቸው ላይ ኢራን ጎረቤቶቿን ይቅርታ ጠይቃ እጅ ሰጥታለች በማለት የጻፉት ወዲያውኑ ነበር። የፕሬዝዳንቱ ይቅርታ የአሜሪካና የእስራኤል ወታደራዊ ጫና እየሰራ መሆኑን ያረጋገጠ ነው ሲሉም አክለዋል። የአስተያየት ዋሽንግተን የቴህራን መልእክት እንዴት ልትተረጉም እንደምትችል ያሳያል። ትራምፕ በተደጋጋሚ ተቀባይነት ያለው ብቸኛ ውጤት ኢራን ሙሉ በሙሉ እጅ መስጠት እንደሆነም ተናግረዋል። ይህ ፍላጎት ደግሞ የዲፕሎማሲያዊ ግራ መጋባት ይፈጥራል። በታሪክ የቦምብ ድብደባው ምን ያህል ከባድ ቢሆን
ሀገራት በአየር ድብደባዎች ብቻ ያለምንም ቅድመ ሁኔታ እጅ መስጠትን አይቀበሉም። ያለ እግረኛ ጦር እንዲህ አይነት ውጤት ማምጣትም እጅግ በጣም ከባድ ነው። ስለዚህ የፒዜሽካን ይቅርታ እንደ እጅ መስጠት መተርጎም ለዋሽንግተን የፖለቲካ ድል ሆኖ ሊያገለግል ይችላል። ይህም የእጅ ስጡ ጥያቄ በይፋ ሳይተው ለውጥ እየመጣ መሆኑን ለመናገር ጥሩ መንገድ ነው። ለፒዜሽካን እና ለጊዜያዊ አመራሩ ምክር ቤት ደግሞ ስሌቱ የተለየ ሊሆን ይችላል። አሁን የተኩስ አቁም ስምምነት ላይ መድረስ አዲስ ቋሚ መሪ ከመምጣቱ በፊት ሁኔታውን ሊያረጋጋ ይችላል። የኢራን የፖለቲካ ስርዓት የሚቆጣጠረው ቀጣይ ሰው ጠንካራ የሃይማኖት መሪ ከሆነ የዲፕሎማሲ ተስፋ የበለጠ ጠባብ ሊሆን ይችላል። ይህ አጋጣሚ ሌላ ቁልፍ ጥያቄ ያስነሳል። ፒዜሽኪያን እንደ ተደራዳሪ የምዕራባውያን መንግስታት ሊቀበሏቸው የሚችሉ ለዘብተኛ መሪ አድርገው ራሳቸውን እያቀረቡ ነው። በንግግራቸው ለጎረቤት ሀገራት ከጥቃት መታቀብን ቢያሳዩም በእምቢተኝነትና በግልጽነት መካከል ሚዛናዊ ለመሆንም ሞክረዋል። በተመሳሳይ የኢራን የወደፊት አመራር በሚመለከት የሚደረገው ትልቅ ቀረጻ መያዝ ጀምረዋል። የተለያዩ ፖለቲካና የሃይማኖት መሪዎች እንዲሁም በአብዮታዊ ዘብ እና በጸጥታ ኃይሎች ውስጥም ያሉ አዛዦች ይህንን የጦርነት አቋማቸውን ለማጠናከር ጥሩ አጋጣሚ እንደሚሆን አድርገው ሊመለከቱ ይችላሉ። አንዳንዶች የባለሙያዎች ጉባኤ የሚቀጥለውን መሪ በፍጥነት እንዲመረጥ ጥሪ እያቀረቡ ነው። ፒዜሽካን መረጋጋትን ማስፈን ወይም በጦር ኃይሎች ላይ ቁጥጥር ማድረግ ካልቻሉ ተቀናቃኞች የበለጠ ጠንካራ አካሄድ እንደሚያስፈልግ ሊያቀርቡ ይችላሉ። ለጊዜው የሀገሪቱ አሁናዊ ፈተና ያለው ከኢራን ድንበር ውጭ ነው። እስካሁን ድረስ ብዙ ጎረቤት ሀገራት ይቅርታውን መሬት ላይ እውነተኛ ለውጦች ያመጣ እንደሆነ ለማየት በጥንቃቄ ምላሽ ሰጥተዋል ወይም ዝም ብለዋል። ይህንን ጦርነት ለረዥም ጊዜ ስጋት አድርጋ ታየው የነበረው አገዛዝ ለማዳከም እንደ ጥሩ አጋጣሚ ለምትመለከተው እስራኤል መልዕክቱን ፍጥጫ ለማርገብ የፈለገ አድርጋ የመተርጎም ዕድሉ አነስተኛ ሊሆን ይችላል። አሻሚነቱ ሆን ተብሎ ሊሆንም ይችላል። የፒዜሽካን ይቅርታ ለብዙ ትርጓሜዎች የተጋለጠ ነው። ይህም የቀጠናውን ውጥረት ለማረጋጋት የሚደረግ እውነተኛ ሙከራ፣ ለኢራን ጊዜያዊ አመራር ጊዜ ለመግዛት የሚደረግ ስልታዊ እርምጃ፣ ወይም በቴህራን ውስጥ የፖለቲካ ለውጥ የመክፈቻ ምልክት ሊሆን ይችላል። በውስጥ የኃይል ሽኩቻ እና ከውጭ በተከፈተባት ጦርነት ውስጥ ለምትገኘው ኢራን ሶስቱ ምክንያቶች ይሰራሉ። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝ እና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።